በርዛ የነቢ ሰለላሁ ዐለይሂ ወሰለም ሱሐባ ናቸው የነቢ ሰለላሁ ዐለይሂ ወሰለም ጓደኛ የነበሩ ናቸው ከነቢ ጋር ኑረዋል ስለዚህ አሁን ሊጠይቋቸው ነው ከዛ ጠየቋቸው እንዴት ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም كيف كان رسول الله صلى الله عليه وسلم يصلي المكتوبة فرض ግዴታ ሶላቶችን አምስቱን እንዴት ነበር የሚሰግዱት በምን ሰዓት እንዴት ነበር የሚሰግዷቸው ብሎ ጠየቁ كيف كان يصلي እንዴት ይሰግዱ ነበር ነው አሁን ጥያቄው ጥቅል ነው ለጊዜው ሊሆን ይችላል ለአካታው ለአሰጋገዱ ሁኔታ ሊሆን ይችላል ወይ ለአኺሪ ግን አሁን የተጠየቀው ስለ ሰዓት መሆኑ ገብቷቸዋል ስለ ጊዜ መሆኑ ገብቷቸዋል ምን ብለው መለሱላቸው فقال ابو برزة الاسلمي እንዲህ ብለው መለሱ ካና እንዲህ ነበሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማለት ሁሌ የሚሰሩት ነገር ነው ካና የሚባለው ብለናል ብዙ ጊዜ يصلي الهجيرة የጠራራዋን ሰዓት የጠራራዋን ሶላት ይሰግዱ ነበር ዙሁር ሶላት ማለት ነው التي تدعونها الاولى እናንተ የመጀመሪያዋ ሶላት የምትሏትን ሶላት በዚህ መልኩ ነበር የሚሰግዱት ምን ሰዓት حين تدحض الشمس ጣይ በምትዘነበል ጊዜ حين تدحض ማለት حين تزول ማለት ነው عن كبد السماء ከመካከለ ሰማይ ወደ ምዕራብ በምትዘነበልበት ጊዜ ነበር የሚሰግዱት አሏቸው አንድ ويصلي العصر عصر صلاة ደግሞ ይሰግዱ ነበር በጊዜ ثم يرجع احدنا አንዳችን ይመለሳል አስር ከመልእክተኛው ጋር ሰለላሁ ዐለይሂ ወሰለም ሰግዶ الى رحله ወደ ቤቱ ይመለስ ነበር አሉ الى اهله የሚል ማለት الى رحله በሚለው ቦታ ይመለሳል في اقصى المدينه መዲና ጫፍ መጨረሻ ላይ ያለው ሰው ራሱ ወደ ቤቱ ይመለሳል ቤቱ ከመስጂድ ሩቅ የሆነው ሰው والشمس حية ጣይ ሰውን ታቃጥላለች ገና ነው ማለት ነው ጊዜው በጊዜ ነበር የሚሰግዱት አስርንም አስር ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር የሰገደው ሰው ከዛ ከሳቸው ጋር ሰግዶ ሲያበቃ ከመስጂድ ወጥቶ ቤቱ ሲደርስ ሩቅ የሚባለው ሰው ገና ጣይ ሰውን ታቃጥላለች ጊዜ ነው ማለት ነው በግምት ነው የነገሩት ያሉት ግምታዊ በሆነ መንገድ ያው ያኔ ይሄን ያክል ሰዓት ከዚህ ያክል ደቂቃ ጋር የሚባል የለም ግን ሰዓትን አሁን ሰዓት ተይዞ ራሱ መቁጠሪያ ተይዞ ራሱ በሚቆጠረው አሁን በሚቆጠረው ከዚህ የበለጠ ሰዓትን በግምት የማስቀመጥ ችሎት ነበራቸው ይሄ ሰዓት ምን ሰዓት ነው የሚለው እንዲህ አይነት ነገር ነው ብሎ ሲነግረው አንድ ሰው በሆነ ነገር አድርጎ ሲነግረው ያ ምን ያክል መጠን ያለው ሰዓት መሆኑን በትክክል ይረዳል ሰውየው ምንም አያሻማም ራሱ በደንብ መገመት ይችሉ ነበርና እንዲህ ብሎ ነገሯቸው ምን ይላሉ ታዳ አቡል ሚንሃል ይሄ ሰያር ኢብኑ ሰላማ የሚባለው ወነሲቱ ما قال في المغرب ያለ መግሪብ ላይ አቡ በርዛ መልእክተኛው ሰለላሁ ዐለይሂ ወሰለም እንዴት እንደሰገዱ የተናገሩትን እኔ ረሳሁኛል ያው ይሄ ዒልም ነው ዲን ነው ሰውየው ያስታወሰውን እንዲህ ነው ብሎ ይናገራል በሰማው መሰረት ሳይጨምር ሳይቀንስ የረሳውን ደግሞ በቃ ረስቻለሁ ይላል ያላወቀውን ደግሞ አላወኩም ነው የሚባለው ዲን ላይ ዝም ብሎ ሰውየው በፈለገው በመጣለት በተመቸው ባስደሰተው በከፋው የሚባል የለም ዒልም ማስተላለፍ ነው ስለዚህ ይሄን ሰምቻለሁኝ አሉ ያወቁትን ነገሩን መሃል ላይ ረስተዋል መግሪብ ላይ እንዴት ነው ያሉት የሚለውን ረስተዋል መግሪብ ሰዓት እኮ ምን ሰዓት እንደሚሰገድ ይታወቃል በሌሎች ሐዲሶች እኮ እንዴት ተብሎ እንደተነገረ اذا وجبت በሚል ለምሳሌ اذا غابت الشمس በሚል ለምሳሌ اذا غاب قرص الشمس በሚል ለምሳሌ ተገልጿል ግን እሳቸው እንዲህ ሲሉ ሰምቻለሁ ማለት የለባቸውማ ውሸት ይሆናል ዒልም ደግሞ ውሸት ከገባበት ይበላሻል ጠቃሚ የሚባል ውሸትም የለም ጎጂ ብቻ ስለሆነ ውሸት ሲቀጥል በግምት አይባልም ሰውየው እንዲህ ብሎኝ ይሆናል ብሎ በግምቱ ዝም ብሎ የመሰለውን እንዲህ ብሏል ማለት አይችልም ከሆነም ደግሞ እንዲህ ያለኝ ይመስለኛል ግን አላስታወስኩም እንኳን ማለት አለበት አሁን እሱ ምን አለ ወነሲቱ ما قال في المغرب
መግሪብ ላይ ያሉትን ረሳሁ አሉ። ወካነ አሉ ከዛ ቀጠሉ ማለት ነው አቡ በርዛ ወካነ የስተሕቡ መልእክተኛው ይወዱ ነበር አን ዩአኺረ ሚን አልዒሻኢ ዒሻን ማዘግየት ማቆየት ይወዱ ነበረ አለቲ ተድዑነሃ አልዓተመህ እናንተ የጨለማዋ ሶላት የምትሏትን ሶላት እንዲህ እያሉ ይጠሩ ነበርና ነው። ዙሁርን የመጀመሪያው ሶላት፣ አስር የሁለተኛው ሶላት፣ መግሪብ ነው ያው ሰዓቱን በዚሁ ስም ስለሆነ የሚጠራው። ከዛ ዒሻን ደግሞ ዓተማ ይሏታል ወይም መግሪብን ዒሻ ይሏታል። ዓተማን ይሏታል ደግሞ ዒሻ ሶላትን እንዲህ ነበረና ዓተማ ብላችሁ የምትጠሯትን ዓተማ ማለት የሌሊት ጨለማ ማለት ነው። በሰዓቱ ነው የጠሯት ማለት ነው ሶላቷን። ብዙ ጊዜ እንዲህ የሚሉት አዕራቦች ናቸው። ከመዲና መልእክተኛው ጋር የማይኖሩ ዘላኖች ናቸው። ብዙ ጊዜ ስያሜውን በዚህ መልክ ይጠሩ የነበሩት። ለዛም መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋቸዋል ሷሐቦቹን? ላ ተግሊበነኩም አልአዕራቡ ላ የግሊበነኩም አልአዕራቡ ዐለ እስሚ ሶላቲኩም የሶላታችሁን ስም እንዳያሸንፏችሁ እነሱ በሚጠሩት አትጥሩ፣ ዒሻ ብላችሁ ጥሩ። እንደነሱ ዓተማ እያላችሁ እናንተም ስሙ በዛው እንዳይቀር ያሉበት አለ ነቢ ሰለላሁ ዐለይሂ ወሰለም። እና እናንተ እንዲህ ብላችሁ የምትጠሯት አልኡላ የምትሏት ዓተማ የምትሏት እያሏቸው ነው አሁን አቡ በርዛ። ምክንያቱም ሰሃቦቹ በዚህ ስም አይጠሩም ይሄን ሶላት እንዲገባቸው ብለው ነው ሰዎቹን። እሷን ደግሞ ይሰግዱ ነበረ አንዳንዴ አዘግይቶ መስገድ ነበር የሚወዱት አሉ። ወካነ የክረሁ ነውመ ቀብለሃ ከዒሻ ሶላት በፊት መተኛትን ይጠሉ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ለራሳቸውም አያደርጉትም ሌላም ሰው እንዳያደርግ ነው የሚያስተምሩት ማለት ነው፣ ይጠላሉ ማለት። ወልሐዲሰ ባዕደሃ ዒሻ ሶላት ከተሰገደ በኋላ ደግሞ ማውራትን ይጠሉ ነበረ። ዒሻ ከሰገደ ሰውየው መተኛት ነው ያለበት እንጂ ማውራት የለበትም። ስለዛ ከዒሻ በኋላ ማውራት የተጠላ ነው። ነቢ ሰለላሁ ዐለይሂ ወሰለም ወልሐዲሰ ባዕደሃ ከዒሻ በኋላ ማውራትን ይጠላሉ ማለት ሰውየው አፉን ለጉሞ ጸጥ ብሎ በአይኑ ብቻ እያየ በእጁ ብቻ እንደዚህ እያደረገ ክታብ እንደሚያነብ ቢያይ ያው ሂዶ አለመተኛቱ ነውና ጥፋቱ። ያው እኔ እኮ አልተናገርኩም ቆየሁ እንጂ ማለት አይቻልም። ከዒሻ በኋላ ማምሸቱ ስለሆነ የተጠላው ማምሸት የለበትም። ይጠሉ ነበር ይሄን። ወካነ እና ደግሞ እንዲህ ነበሩ የንፈትሉ ሚን ሶላት ልገዳቲ የንጋቷን ሶላት ሰግደው ይጨርሱ ነበረ። ረፈድ ብሎ ወይም ደግሞ ነግቶ ሒነ ያዕሪፉ ረጁሉ ጀሊሰሁ አንድ ሰው ከጎኑ የተቀመጠው ሰው ማን እንደሆነ እንዲህ አይቶ በሚያቅበት ነበር የሚጨርሱት። ወየቅረኡ ቢሲት ማለት ጨለማ ውስጥ ነው እየሰገዱ ያሉት። አስቡት፣ ሰውየው ከጎኑ የቆመው ሰው ማን እንደሆነ አያቅም። ሶላቱን ሲጀምሩ ሲጨርሱ ግን ከጎኑ ያለውን ተኮር ብሎ ሲያይ ያቀዋል። ጫፍ ያለውን ከበኋላ ከፊት ያለውን ሰው ባያቅ እንኳ ከጎኑ ያለውን ማወቅ ይችላል። ነግቷል ማለት ነው። እንዲህ ነበረ። ወየቅረኡ የፈጅር ሶላቱል ገዳት ላይ የፈጅር ሶላት ላይ ይቀሩ ነበረ። ቢሲቲና 60 አያዎችን ይቀሩ ነበር። ብዙ ነው ይሄ። አሁን እኛ በየመስጂዱ ከምንሰግደው አንፃር በጣም ብዙ ነው ይሄ። የቅረኡ ቢሲቲና 60 አንቀጽ ይቀሩ ነበረ። ኢለል ሚአቲ እስከ 100 ትንሽ ነው የቀሩት ዛሬ ከተባለ 60 እስከ 60 አያ የሚሆን ነው የሚቀሩት። ከዛ ደግሞ በጣም ብዙ ቀርተዋል ሲባል ደግሞ እስከ 100 አያ ነው የሚቀሩት። 60 70 80 90 100 አያ እዚህ አካባቢ ነው ማለት ነው የሚቀሩት ሶላታቸው ላይ ሱብሂ ሶላት ላይ ይላል። ይህ በዚህ ሐዲስ ውስጥ ብዙ ነገሮች ናቸው የተነገሩት። መክቱባን ይሰግዱ የነበረው የተባለው መክቱባ በማለት የተፈለገው 5ቱ ሶላት ማለት ነው፣ አልፈራኢድ ማለት ነው። ምክንያቱም ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል ቁርአኑ። ጊዜ ተገድቦላት ግዴታ የተደረገች 5ቷ ብቻ ስለሆነ ማለት ነው። አልኡላ በማለት የተፈለገው የዙሁር ሶላት ነው። ኡላ የተባለችበት የመጀመሪያ ሶላት ተብላ የተባለችበት መልእክተኛው ሰለላሁ ዐለይሂ ወሰለም ሶላት ዋጅብ ከሆነ ግዴታ ከተደረገ በኋላ 5ቱ ሶላት መጥቶ ጅብሪል አንድ ብሎ ያሰገዳቸው በዙሁር ሶላት ጀምሮ ስለሆነ ነው። እንደገና ደግሞ
ሰላት አንዱና ሁለተኛው ሰላት መካከል ወይም የመጀመሪያና ቀጣዩ ሰላት መካከል ክፍት ሰዓት የለም። ከዙሁር ሰላት እንጀምር። ዙሁር ሰላት ሰዓቱ አለቀ ማለት ምን ማለት ነው? ዓስር ሰላት ሰዓቱ ገባ ማለት ነው። የዓስር ሰላት ሰዓቱ አለቀ ማለት ደግሞ መግሪብ ሰላት ገባ ማለት ነው። የመግሪብ ሰላት ሰዓት ሲያልቅ እዚህ መሃል ሰላት ዋጅብ የማይሆንበት ሰዓት የለም። ቀጥታ ዒሻ ሰላት ዋጅብ ሆነ ማለት ነው። ሰዓቱ ገባ ማለት ነው። ዒሻ ሰላት ሲያልቅ በሻፊዕያዎቹ ይሄ ኺላፍ ቢኖርበትም አብዛኞቹ በሚሉት ሻፊዕያዎቹ በሚሉት የዒሻ ሰላት አለቀ ማለት ሱብሒ ሰላት ገባ ማለት ነው። ሱብሒ ሰላት አለቀ ማለት ዙሁር ሰላት ደረሰ ማለት ነው አይደለም። ሱብሒ ሰላት ካለቀ በኋላ ዙሁር ሰላት እስኪደርስ ድረስ እዚህ መሃል ሰላት ግዴታ ማይሆንበት ሰዓት አለ። ግልጽ ነው አባባል። ለምሳሌ ዙሁር ሰላት ሱብሒ ሰላት ሰዓቱ የሚያልቀው መቼ ነው? ጣይ ከወጣች ሱብሒ ሰላት አልቋል። ግን ቀጣዩ ሰላት ዙሁር ነበር አልገባም። እሱ ቀኑ እስኪጋመስ ድረስ አይገባማ። ስለዛ ልክ እንደዚህ እንውሰደው። አንድ ቀን ማለት ከዚህ ጫፍ ጀምሮ እስከዚህ ጫፍ ነው ብንል ከዚህ ጀምሮ እስከዚህ ተቀጣጣይ ነው ያለው። ያ ደግሞ ነገታው ነው ማለት ነው። ሌላ ቀን ነው እንደገና በሶላቱ ስናስቀምጠው ማለት ነው። ዙሁርን አንድ ብለህ ትጀምራለህ፣ ሱብሒን 5 ትላለህ። ነገታውን እንደገና ዙሁርን አንድ ብለህ ነው የምትጀምረው። ለዛ ነው አልኡላ የተባለው። ተድሐዱ ሸምሱ ማለት ስትዘነበል ማለት ነው። ወሸምሱ ሐየቱን ማለት ይሄ መጃዝ የሚባል አለ በአረበኛ ቋንቋ። መጃዝ ማለት ሰውየው የሆነን ነገር ለማለት ፈልጎ በደንብ ያንን የሚገልጽለት ሌላ ቃል መጠቀም ማለት ነው። ሐየቱን ማለት ሐየህ ማለት ሩህ ያላት ማለት ነው። አሁን ጣይ ሩህ አላት አትባልም። በእኛ አስተሳሰብ ወይም በሰውኛ አስተሳሰብ ግዑዝ ነገር ተብላ ስለምትታሰብ ሩህ ይኖራት አይኖራት አላህ ይወቅ። ግን እኛ በምናቀው ያው ሩህ የሌላት እንደ ግዑዝ ነገር ናት ብለን ነው የምናስበው። ስትጠልቅ ደግሞ አትሞትም ሄዶ ካላትም ማለት ነው። ካላትም ያው እስከ ቃሚያ ቀን ታገለግላለች። ሐየቱን በማለት የተፈለገው ማቃጠሏ ነው። ሩህ አላት ማለት እኮ ታቃጥላለች ማለት ነው። አለች ማለት ነው። ጠራራ ነው ማለት ነው ጊዜው። ይሄ ነው ታዲያ አቡ በርዛ የሶላት ሰዓቶችን በዚህ መልክ ከዙሁር ጀምሮ እስከ ሱብሒ ያለውን አምስቱንም ሶላት ተናገሩ። ባይሆን ሐዲሱን የሰሙት ሰው ከአቡ በርዛ የሰሙት ሰው የመግሪቧን ሰዓት ብቻ ረስተዋል፣ አልነገሩንም በዚህኛው ሐዲስ እንጂ ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ዒሻ ሶላትን ማዘግየት ይወዱ ነበረ፣ ማቆየት ይወዱ ነበረ ያለው በሌላ ሐዲስ አሳልፈናል። ኢዛ ረአሁ ሙጅተመዑ ሰዎች ሰብሰብ ካሉ ቶሎ ብሎ ይሰግዳሉ። ወኢዛ ረአሁም አብጠኡ ደግሞ ዘግየት ካሉ ደግሞ ዘግይተው ይሰግዳሉ የሚልንም አሳልፈናል ማለት ነው። ያንኛው ሐዲስ ይሄንኛውን ሐዲስ በደንብ አድርጎ ያብራራዋል ማለት ነው። ስለዛ አምስቱም የሶላት ሰዓት ተገድቦ የተቀመጠ ነው። የአንዱ ሶላት መጨረሻ ሰዓት ማለት የሌላው ሶላት የመጀመሪያው ሰዓት ጋር የተቀጣጠለ መሆኑንም እናያለን ማለት ነው። ሌላ ከዒሻ ውጭ ያሉ ሶላቶችን መልእክተኛው ሰለላሁ ዐለይሂ ወሰለም በመጀመሪያ ሰዓት ነው የሚሰግዱት፣ አወለል ወቅት ላይ ይሰግዳሉ የሚልም እናያለን። እዚህ ላይ ሰዓቱ እንደገባ ነው የሚሰግዱት። ዒሻ ካልሆነ አያቆዩትም። ካለ ምክንያት ሶላትን ከአወለል ወቅት ወደ ኋላ ማዘግየቱ ተገቢ ስለማይሆን አወለል ወቅት ላይ መስገዱ ደግሞ የመጀመሪያ ሰዓት ላይ መስገዱ ደረጃ ፈድል ስላለው ቶሎ ብሎ ይሰግዱ ነበረ። እንግዲህ ለጀማዓ ተብሎ ለምሳሌ ጀማዓው ተጠራቅሞ የሚበዛ ከሆነ ዘግየት በማድረግ ብዙ ጀማዓ ሆኖ ለመስገድ ማዘግየቱ ይወደዳል፣ ቀደም ብሎ አወለል ወቅት ላይ በትንሽ ጀማዓ ከመስገድ ይላሉ። እንዲሁም ደግሞ ብቻውን አወለል ወቅት ላይ ከሚሰግድ መጨረሻ ሰዓት ላይም ቢሆን በጀማዓ ቢሰግድ ይሻላል ይላሉ ዑለማዎቹ፣ ፉቃሃዎቹ ይሄን ይላሉ። ቢሆንም ግን ሁሉም ሰው አወል ወቅት ላይ መጥቶ አንድ ላይ መሰገድ እንዳለበት ነው ማለት ነው። ሌላ የዘገየውን ሰው መጠበቅ ቀድሞ የመጣው ሰው ላይ ደግሞ ተጽዕኖ የሚኖረው ከሆነ በመጣው ሰው በአወለል ወቅቱ መስገዱ
ይሻላልም ሊባል ይችላል። አሁን ባለው በከተማችን ተጨባጭ ማለት ነው እንጂ ይሄን ዝርዝር አይሉም እነሱ ፉቃሃዎቹ። ያው አወለል ወቅት ላይ በመስገድ ጀማዓው ቀለል የሚል ከሆነ በማዘግየቱ ጀማዓው የሚበዛ ከሆነ ማዘግየቱ ነው ብለው ነው የሚሉት። ግን አሁን ባለው ቀድሞ የመጣውም ሰው ቶሎ ሰግዶ ቶሎ መውጣት ይፈልጋል። ይጠበቅ ቢባል ደግሞ አርፋጅ ነፍ ነው፣ ብዙ ነው አርፋጅ የሚኖር በጣም ብዙ። ስለዚህ የሰጋጁ ግማሽ አርፍዶ ነው የሚመጣው። እንዴት ታደርገዋለህ? ከዛ ደግሞ አሁን የሚጠበቅ ከተባለ ያው የማያልቅ ጥበቃ ይሆናል። ስለዛ መጠበቅ ይሆናል። ያ እንዳይሆን አወል ወቅቱን ጠብቆ መስገዱም ይሆናል ማለት ነው። ሌላ ከዕሻ በፊት መተኛት የተጠላ ነገር ነው። ሶላት አልጀማዓ ሱብሒ ላይ እንዳያመልጠው፣ እንቅልፉን በተገቢው እንዲተኛ፣ ሌሊት ለመነሳትም ደግሞ እንዲያግዘው፣ ጤነኛ እንዲሆን ሰውየው ማለት ነው። ሌላ ከዕሻ በኋላ ማውራት የተጠላ መሆኑ ነው። አሁን ሰውየው ዕሻን ሳይሰግድ ከተኛ ጭራሹኑ ዕሻ ሶላት ሊያመልጠው ይችላል። እስከ ሱብሒ ቢተኛስ እንቅልፉ ይዞት ቢሄድ ባይነሳ ወይም ዕሻ ሶላቱ ያመልጠዋል። ሌሊት ላይ ተንስቶ ሊሰግድ ነው ማለት ነው ዕሻን ሶላት። እንዲህ እንዳይሆን የዚህኛው ደግሞ የመዘግየቱ ደግሞ ከዕሻ በኋላ ያለው ደግሞ ለሱብሒ ጥንቃቄ ሲባል ነው ማለት ነው። ስለዛ ምን አለ ማለት ነው ለዒባዳ ቀድሞ ጥንቃቄ ማድረግ ያስፈልጋል ማለት ነው። ለዱንያ ብቻ አይደለም ጥንቃቄ የሚያስፈልገው፣ ለጤንነት ብቻ አይደለም ጥንቃቄ የሚያስፈልገው፣ ለዒባዳ ለዲን ጥንቃቄ ያስፈልጋል። ሶላት እንዳያልፈው መጠንቀቅ አለበት ሰውዬው፣ እንዳያመልጠው መጠንቀቅ አለበት። ጀማዓም እንዳያመልጠው ጥንቃቄ ማድረግ አለበት ማለትን እንወስዳለን ማለት ነው። ግን እዚህ ላይ ሁለት ነገሮች አሉ እዚህ ውስጥ የማይገቡ ማለት ነው፣ የማይጠሉ الثمر في العلم وفي الاشتغال بمصالح المسلمين የህዝቡ ጉዳይ ኑሮ ወይም የሆነ ችግር ተከስቶ ያንን ችግር ለመፍታት ሽምግልና ሊሆን ይችላል መሰል ነገር ቢያመሽ ችግር የለውም፣ ከረሃ አይባልም ማለት ነው። ምክንያቱም አንዳንዱ ጉዳይ ማደር የሌለበት ይሆናል። ሲያድር የሚበላሽ ነገር አለ። አንዳንዱ ነገር ሲያድር የሚስተካከል አለ፣ ሲያድር የሚበላሽ አለ። ስለዛ ጥሉ ለምሳሌ እርስ በርስ ጥሎች ምናምን ከተፈጠሩ ማሳደሩ ችግር ነው እንጂ የሚጨምረው መፍትሄ አይሆንም። ስለዛ አሁኑን መፍትሄ ለመፈለግ ሲባል ማምሸት ይቻላል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከኢሻ በኋላ ረጅም ሰዓት የቆዩበት ስላላቸው እንዲህ አጋጣሚ የሆኑ ክስተቶች ከተፈጠሩ የሆኑ ጉዳይ ከተፈጠረ ማምሸቱ የተጠላ አይሆንም። ሁለተኛ ለዕልም ሲባል ሰዎች እየቀሩ ዕልምን እየተማሩ እየቀሩ ወይም ደግሞ ዕልመ ሸርዕን ማለት ነው። ታዲያ ዕልመ ሸርዑን ሁሌ ዕልም ብለን ስንል የሸሪዓውን ዕልም ማለታችን ነው። ሌላው ዕልም እንደ ማንኛውም ተራ የዱንያ ጉዳይ ነው የሚታየውና ማለት ነው። ሐታ ሕክምናም ቢሆን እሱ ያው ዒልመ ጢብ ከዒልመ ሸርዕ ጋር ይመደብ ምናምን የሚሉም ባይጠፉም ማንኛውም ዕልም ሂዶ ሐላልና ሐራምን እስካልተማረበት ሰውየው ወደ አላህ የሚያቃርብና የሚያርቅ ነገርን ያልተማረበት ከቁርአን ከሐዲስ ጋር ያልተገናኘ ዕልም ሁላ ዒልመ ሸርዕ አይባልም። ቀጥታ ከነዚህ ጋር ግንኙነት ሲኖረው ነው። ይሁን በዕልም ሲሆን ዕልምን ለመማር ለማስተማር ካመሹ ችግር አይኖረውም። እሱም ቢሆን ግን በጣም መሽቶ ቀጣዩ ሶላት ላይ ወይም የሰዎቹ እንቅልፋቸውም ሆነ ጤናቸው ላይ ችግር የሚያመጣ መሆን የለበትም ማለት ነው። ባቡ ሰመሪ ፊል ዒልም። አሁን ቡኻሪ እንዲህ የሚል ባብ አላቸው። በዕልምን እየቀሩ ስለ ማምሸት ስለመቻሉ ብለው መረጃ ያመጣሉ ማለት ነው። ይቻላል የሚለውን አስሉ ማምሸት አይቻልም ማለት ነው። አስሉ ማምሸት አይቻልም፣ ለዕልም ከሆነ ግን ይቻላል የሚል ማለት ነው። አሁን ግን የሚገርም ያው ይሄ ማብራቱም ምኑም የራሱ ተጽዕኖ አለው። አኗኗሩም ሰው የሚያድረውም የሚውለውም የሚቆየውም አንድ ቦታ ነውና ምንም የሚቀይረው አየር ስለሌለው ከወጣም በየቀኑ መመለሻ መንገዱም መቀመጫው አንድም የሚቀየር ነገር ባለመኖሩ ምክንያት አሁን ባለው የከተማ አኗኗር
እነዚህ ነገሮች ተዛብተው ህፃናቶቹ እንኳን ያመሻሉ የሚያጅብ 4 ሰዓት ሆኖ 3 ሰዓት ሆኖ ህፃናቶቹ ገና አልተኙ ትንንሾቹ እንኳን ትምህርት እንኳን መማሩ ልጆቹ ማይተኙበት ሁኔታ አለ ለዛ ይሄ ተገቢ አይደለም ማለት ነው ጠቃሚ ነገር ላይ ካልሆነ መቆየት አያስፈልግም ማለት ነው ዒሻ ሶላትን አተማ ብሎ መጥራት የተጠላ መሆኑንም እዚህ ጋር እናያለን ማለት ነው ቅድም መጀመሪያ ላይ እንደነገርኳችሁ لا يغلبنكم الأعراب على اسم صلاتكم فإنها في كتاب الله العشاء عشاءናት ሶላታችሁን ስሙን እንዳትቀሙ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ስለዛ የስያሜ ጉዳይ በጣም ወሳኝ ጉዳይ ነው ማለት ነው ቀላል ነገር አይደለም ስም የሚባለው ነገር ቀላል ነገር አይደለም አንድ ነገር የዲን ጉዳይ ከሆነ ቀጥታ ሸርዑ በሚጠራው ስሙ መጠራት አለበት ጥሩም ነገር ከሆነ በዛው ሸርዑ በሰጠው ስሙ መጠራት አለበት ሌላ ስያሜ መሰጠት የለበትም ሌላ ስያሜ ሲሰጠው ሁክሙን በሂደት መቀየር ስለሚመጣ የተከለከለም ነገር ከሆነ ስሙን ሲቀይረው በሂደት የተቻለ ሊያደርገው ነው ሰውየው የታዘዘም ነገር ከሆነ ስሙን ከቀየረው በሂደት መተው የሚቻል ነገር ያደረገው ሊሄድ ነው ማለት ያንዳ ይሁን تباع خطوات الشيطان የሸይጣን መንገድን እርምጃ መከተል ከሚባለው አንዱ የስያሜ ጉዳይ ስለዛ ይሄን ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልክ አስጠንቅቀዋል እንግዲህ የስያሜ ነገር ብዙ ተጽዕኖ እንደሚኖረው ይታወቃል ማለት ነው እንግዲህ በተለይ እንደ ኢትዮጵያ ሙስሊም ደግሞ በዚህ በአዲስ አበባ በተለይ ያለው ተጨባጭ ታውቃላችሁ በየቦታው ስያሜዎች ለአካባቢ ለሰፈር ምን እየተባለ እንደሚወጣ ሃይማኖታዊ ስም እንግዲህ ይሄ የጋራ መኖሪያ ነው የህዝብ የጋራ ሰፈር ነው ሙስሊሙም ካፊሩም ነሳራ የሆነውም ያልሆነውም ሁሉም የሚኖርበት ነው አሁን ይሄ ተገቢ አይደለም ከኒሳውን አምልኮ ቦታውን በራሱ በፈለገው ስም ይጥራ ግን የአካባቢ ስም አድርጎት ሲያበቃ በዛ መሰረት ተመዝግቦ ምናምን እንዴት እንደሚያስቸግር ታውቃላችሁ የት ነው ያለው እንደ ሰፈሬ እንዲህ አይነት ነው ያለ ሰውየው ሲናገር አንዳንድ ጊዜ በጣም የሚደብሩ ወይም የሚያሳፍሩ በእኛ ማለት ነው በእኛ እይታ እንዲህ አይነት ስሞች ሞልተዋል አለ ስለዚህ ስያሜ ብዙ ቦታ አለው ስያሜ ቀላል ነገር አይደለም ልፈልጌ ነው ግን ዋናው ነገር እዚህ ላይ አሁን የቦታዎቹ የምኑ እንደተጠበቀ ሆኖ ዋናው ነገር እዚህ ላይ ሸሪዓ ሁክም የሚሰጠው ማንኛውም ነገር ሸሪዓው ከሰጠው ስም ውጪ ሌላ ስም መሰጠት የለበትም ሸሪዓው ከሰጠው ትርጉም ውጪ ሌላ ትርጓሜ መሰጠት የለበትም ማለት በሁለቱም አቅጣጫ ወደ ገደል ያንሸራት ስለሚችል ማዕናዎቹን ሊቀይር ስለሚችል ሲጀመር የነገራቶች መፋሂም ወይም ደግሞ ግንዛቤ የሚባላቸው መሰረቱ ከአጠራር ተንስቶ ይሆናልና ብዙ ጊዜ ይሄን ጥንቃቄ ማድረግ ይኖርብናል ማለት ነው ዒሻን ሶላት ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አቆይቶ መስገድ ይወዳሉ አወል ወቅት የመጀመሪያ ሰዓት ላይ ሳይሆን ዘግየት አድርጎ መስገድ ይወዳሉ ሲባል ይሄ ነገር መጠን አለው ወይስ እንዴት ነው ገደብ አለው የለውም አለው ገደብ በጣም ዘገየ ተብሎ በጣም ዘገየ የተባለበትን ዓኢሻ ሲገልጹ በዓኢሻ ሐዲስ ቃሉን አላስታውሰውም ሐዲሱን ሲገለጽ حتى ذهب عامة الليل እስክመሽ ድረስ ማለት ነው عامة الليل ማለት ሌሊቱ እንዳው ሄደ እስክባል ድረስ ማለት ነው ሰው በዛ ዘመን በጊዜ ነው የሚተኛው መሸኮ ሳይሆን የሚባለው እስከ 3 ሰዓት ቀድር ከተቆየ መሻ አይደለም የሚባለው ነጋኮ ነው የሚባለው አያጅ እንግዲህ ገጠር የኖራችሁ ሰዎች ታውቃላችሁ ሰው ጠቢዒ ነው የሚኖረው ጠቢዒ ስለሆነ የሚኖረው መምሸት መንጋት ይታወቃል አሁን እንቅልፉ ካልያዘው ሰውየው ማብራት እንዲህ አድርጎ አብርቶ ቤት ውስጥ ሲቀመጥ ከተማ ውስጥ መሸ ብሎ በምንድን ነው መሸምለው መሸምልበት እኮ የለውም እኮ አያውቅም እኮ በምንድን ነው የመሸው በምን ያውቀዋል የለም አሁን እዛ ግን ይለዩታል ስለዚህ حتى ذهب عامة الليل በሚል ተገልጿል እሱ ማለት ይላሉ ከሌሊት አጋማሹ 1/3 እስኪሄድ ድረስ ብሎ የገመቱ አሉ ወደ ሰዓት እናደርገው ሲባል እስከ 3 ሰዓት አካባቢ እንደማለት ነው ይላል አንዳንዶቹ
በጣም የመሸው ማለት ነው። እንግዲህ ከዚህ በላይ ከዚህ የበለጠ አርዝመው አያውቁትም። ግን ይሄም ጊዜ ይለየዋል። ለምሳሌ 3 ሰዓት ማለት የተሻለ ጊዜ የሚሆንበት ይኖራል። አንዳንዴ ደግሞ በጣም የመሸም ቢሆንበት አለ። ምክንያቱም ዒሻ ሶላት 1 ሰዓት ከሩብ ላይ ከገባ 3 ሰዓት ማለት በጣም ይመሻል። ግን 2 ሰዓት ላይ ዒሻ የሚገባበት አለ። 2 ሰዓት ላይ ዒሻ የሚደርስበት ከሆነ ሰዓቱ አሁን 3 ሰዓት ማለት ቀላል ሰዓት ነው ማለት ነው። እንዲህ ነው። ቀላል በጣም የመሸ ማለት አይደለም። እንግዲህ አንድ ሰው ዒሻን ሶላት ማምሸት ይወደዳል ብሎ ከ4 ሰዓት በላይ ማቆየት ወይም እስከ 4 ሰዓት ማቆየት በጣም የተጋነነ ይመስለኛል ግምቱ ማለት ነው። ግን እነሱ ያኔ በግምት አይደለም የሚያስቀምጡት። እኛ ደግሞ ደክመን አሁን ያለው ሰው ደክሞ ግምትን በእነሱ ልክ መረዳት ተስኖታል እንጂ ጊዜ ገደብ አለው ማለት ነው። የሆነ ያክል ማምሸት ነው እንጂ የፈለገውን ያክል ማምሸት አይደለም ማለት ነው። ሰው እንቅልፍ እስኪመጣው ድረስ ከተቆየ ማለት ምክንያቱም ልክ በአሁን ሰዓት አሁን ክፍለ ሀገር ላይ ገጠር ላይ እንደሚደረገው እነሱ ከመግሪብ በፊት ነው ራታቸውን ይበላሉ። ከዛ በኋላ መግሪብ ሶላት ይሰገዳል። እዚሁ ወይም ከብት ማሳታተር ምናምን ነው የሚሆነው። አላጡል ዒሻ ሶላት ይደርሳል። ዒሻ ሶላት ተሰገደ ማለት ሰው እንቅልፉ ሊመጣው ይጀምራል ማለት። ቆየ የተባለው በጣም ያዘገዩት ልጆችና ህፃናት እንቅልፍ ሴቶችና ህፃናት እንቅልፍ ያዛቸው፣ ግማሹ ሰው እንቅልፍ መጣበት ተኛ እስኪባል ነው የዘገዩት። ስለዚህ በጣም የመሸ ሰዓት አይደለም ማለት ነው። ያን ያክል የተጋነነ አይደለም። አሁን እንደው በግምትን እንገምተው ቢባል የሚመስለኝ 3 ሰዓት ያክል መቆየት ማለት የመጨረሻውን መጠቀም እንደማለት ይመስለኝ። አላሁ አዕለም። ምክንያቱም ዒሻ ሶላት ከግማሽ ሌሊት በኋላ ሰዓቱ ያልፋል የሚሉም አሉ። ዑለማዎች የዒሻ ሶላት መጨረሻ ሰዓት ላይ 2 መዝሀብ ነው ያለው። ግማሹ ከግማሽ ሌሊት በኋላ መስገዱ ከራሃ ነው ሰዓቱ ቢኖርም የሚሉም አሉ መኖር። ግን ግማሹ ደግሞ ምን አሉ? አይደለም ሰዓቱም አይሆንም። ከዛ እስከ ግማሽ ሌሊት ለምን ያቆየዋል? ከግማሽ ሌሊት በኋላ ይሄ እኮ የመተኛ ሰዓት ነው እንጂ የመስገጃ ሰዓት አይደለም ብለው ማለት ነው። ሌሎቹ ደግሞ ነቢ ሰለላሁ ዐለይሂ ወሰለም እስከ ግማሽ ሌሊት ያላቆዩበት ምክንያት ወይም ደግሞ በጊዜ መሰገድ ስላለበት ሌሊት የራሱ ስራ ስላለው ወደ ምኝታ ለመሄድ ሲባል ነው እንጂ በጊዜ የሰገዱት ከግማሽ ሌሊት በኋላ መሰገድ ስለማይችል አይደለም። ሱብሒ ሶላት እስከሚደርስ ድረስ ያው ዒሻ ሶላት አለ የሚሉ ደግሞ አለ። ሁሉም መረጃ አላቸው ያቀርባል። ምክንያቱም እንደገና ደግሞ አተማ ማለት ይጣላል ብንል እንኳ ግን አንዳንዴ ሰውየው አተማ ብሎ ቢጠራ ወንጀለኛ ይሆናል ማለት ግን አይደለም። ምክንያቱም በአንድ ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል? ለው ተዕለሙነ ማ ፊል ዐተመቲ ወልፈጅሪ አሉ። ይኸው አተማ ብላችሁ እንዳትጠሩ ብለዋል። ግን አተማ ብለው ጠሩ። በያነል ጀዋዝ ይባላል። የተከለከለው ለከራሃነቱ ነው እንጂ ለሐራምነት አይደለም ማለትን ለማሳያ ይባላል። ለው ተዕለሙነ ማ ፊል ዐተመቲ ወልፈጅሪ የጨለማዋ ሶላት ዒሻ ሶላትና ፈጅር ሶላት ላይ ያለውን አጅር ብታቁ ኖሮ ብሎ የተናገሩት ሐዲስ አለ። ሶሒህ ሐዲስ ነው። ስለዛ ጥንቃቄ ይፈልጋል ጉዳዩ፣ ትኩረት ይፈልጋል የስያሜ ጉዳይ የሚለውን ቅድም ያልነውን ነው እንጂ ጭራሽ አንድ ሰው አተማ ብሎ ሶላቱን ቢጠራ ወንጀለኛ ይሆናል ማለት አይደለም። ሁሌ ግን አተማ ብቻ እያለ የሚጠራ ከሆነ ያኔ ይከለከላል አትበል ተብሎ ማለት ነው። ሌላ ሶላት አልፈጅር የፈጅር ሶላት በጊዜ በጨለማ ይሰገድ እንደነበረ እናያለን። ምክንያቱም ሲጨርሱ 60 አያ 100 አያ ተቀርቶ ሲጨርሱ ሰውየው ከጎኑ ያለውን ሰው ብቻ የሚያውቅ ከሆነና ከሩቅ የማይታይ ከሆነ ገና አልነጋም ማለት ነው። በጊዜ ነው ማለት ነው የተሰገደው ሶላት። 60 አያና 100 አያ በሁለቱም ረካዓ ነው ወይ? አው ዛሂሩ ሐዲሱ ላይ በተነገረው ዛሂሩ የሚያመለክተው የሱብሂን ሶላት ሙሉን የሚሰግዱት የመጀመሪያው ቅያም ላይና ሁለተኛው ቅያም ላይ የሚቀሩት ቁርአን ተደምሮ ነው 60 አያ ከ60 እስከ 100 አያ የሚደርሰው። እንደዛማ ባይሆን በየረካዓው 60 አያ ቢቀሩ ለምሳሌ 120 ይሄዳል ማለት ነው ያንዱ ሶላት። የሶላቱ ጥቅል ቂራአ ነው የተፈለገው በዚህ ላይ ማለት ነው። ይሄ ግምታዊ ነው። እንግዲህ ያው
ረዘም አድርጎ መቅራቱ ይወደዳል ማለት ነው ፈጅር ሶላት ላይ። ግን ፈጅር ሶላትንም ነብያችን ሰለላሁ ዐለይሂ ወሰለም አጠር አድርጎ የሰገዱበትም አለ። ከሶላታቸው አረዛዘማቸውን በተመለከተ ሶላቶቹ ሱብሒ ሶላት ከአምስቱ ሶላቶች ለብቻ ተነጥሎ ረጅሙ ሶላት ከሁሉም በላይ፣ ከዛ ዙሁር ሶላት ደግሞ ከሁሉም ሶላት በላይ ረጅሙ ሶላት፣ ከዛ ውጭ ያሉት አጠር ያሉ ሶላቶች ናቸው። ይሄ ነው የነቢ ሰለላሁ ዐለይሂ ወሰለም አሰጋገድ። አንዳንዴ ዙሁሩ ሐታ ከሱብሒ ሶላትም በላይ ረጅም የሚመስል አይነት አገላለጽ የተገለጹ ሐዲሶች አሉ መኖር፣ ግን በጥቅሉ ያለው ይሄ ነው። ግን ይሄንን ከሁሉም ሶላት በላይ ረጅም የሆነውን ሶላት ከሁሉም ቁርአን አጭር የሆነውን ሱራ ቀርቶም ሰግደዋል ይባላል። ከቁርአኑ ውስጥ ከሁሉም ሱራ አጭሩ ሱራ ማን ሱራ ነው? ሱረቱል ከውሰር ነው። ኢና አዕጠይናከል ከውሰር፣ ኢና አዕጠይናከል ከውሰርን ቀሩ አሉ አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም ተባለ። ይሄን እንግዲህ ረጅም እኮ ሶላታቸው ነው፣ እሱን ቀሩ። ምክንያቱም ሴቶችም ወንዶችም ሁሉም ስለሚጣዱ ሶላቱን ልጅ አልቅሶባታል፣ ልጅ ይዛ የመጣች ከዛ አጠር አደረጉት ሶላቱ። ግን ሲያሳጥሩ በዚህ ልክ እንደዚህ ማሳጠር ይቻላል ማለት ነው? ይቻላል ማለት ነው። ሐታ ረጅሙንም ሶላትም ቢሆን በዚህ ልክ ማሳጠር ይቻላል ማለት ነው። አሳጠርክ ተብሎ ኢማም አይወቀስም ይባላል፣ አስረዘምክ ተብሎ ሊወቀስ ይችላል እንጂ ይባላል። ታዲያ ፉቃሃዎቹ እንደዛ ይላል። እንደ አንድ ጊዜ ደግሞ ሱብሒ ሶላት ላይ የመጀመሪያ ረክዓ ላይ ኢዛ ዙልዚለቲል አርዱ ዚልዛለሃ ቀሩ፣ ሁለተኛውም ረክዓ ላይ ኢዛ ዙልዚለቲል አርዱ ዚልዛለሃን ቀሩ። ሶሐቢው ሐዲሱን የተናገሩት ረስተው ይድገሙት ሱራውን ወይም ሁም ብለው ይድገሙት አላወቅኩም፣ ግን ሁለቱም ሱራ ላይ ሁለቱም ረክዓ ላይ ኢዛ ዙልዚለቲል አርዱ ነው የቀሩት ብለዋል። አጭር ነው አይደል? ይሄ ሱራ አሁን በጣም አጭር። ስለዛ ኢለ ሲቲነ ይቀሩ ነበር ሲባል ከዚህ ውጪ አድርገው አያውቁም ማለት አይደለም። አብዛኛው ሶላታቸው ይሄ ነው። ማሳጠር እንደሚቻል ግን አሳይተዋል ለማለት ነው። ስለዛ የሚያሰግድም ሰው አብዛኛውን ጊዜ ረዘም አድርጎ ከዛ አንዳንዴ ደግሞ አጠር እያደረገ አብዛኛውን ጊዜ ሱብሒውን ማለት ነው። ታዲያ ሌላውን አጠር፣ ዙሁር ሶላት ደግሞ ረዘም። ግን አሁን ባለው ደግሞ ዙሁር ሶላት ሲረዝም ብዙ ጊዜ ሰዎች ሀሳብ ይሰጣሉ፣ እንዳው ባይረዝም ዙሁር ሰዓቱ አጓጉል ሰዓት ነው ባይረዝም እያለ ደግሞ አሁን ባለው ተጨባጭ ሰው ደግሞ እንደዛ አይነት ሀሳብ ያመጣል። ስለዛ ዙሁርም ቢሆን አጠር ማድረጉ ሊበልጥ ይችላል ማለት ነው። ሶላት ሱብሒ ላይ በተለይ ማርዘም እንደሚወደድ ከዚህ ሐዲስ እንወስዳለን። አንድ ሰው ከተጠየቀ የማያውቀውን ነገር አላቅም ማለት አለበት። ባይጠየቅም ሲናገር የማያውቀው ነገር በመሃል ሲገኝ ይሄን አላውቀውም እንጂ ይሄንኛው እንዲህ ነው ማለት ይኖርበታል። ይሄ ሰውየውን እውቀቱንም አይቀንስበትም፣ ደረጃውንም አይቀንስበትም፣ እውቀቱንም ደረጃውንም ይጨምርለታል እንጂ። ልብ በሉ አንተ ዒልም ብሎ ማለት አን የቁለ ረጁሉ ፊማ ላ የድሪ ላ አድሪ፣ አንድ ሰው የማያውቀውን ነገር አላቅም ማለት እውቀት ማለት እሱ ነው። ዒልም ማለት እሱ ነው። እንግዲህ አንዳንዴ ሰዎች ሲያስተምሩ ብዙ ነገሮች ይታያሉ። ይቅርታ የሚደረጉም ስህተቶች ይኖራሉ። ማለት አለማወቅን የማያሳዩ ስህተቶች ሊገኙ ይችላሉ። ያ ሳይሆን ግን የእውነት አለማወቅን የሚያሳዩ ደግሞ ስህተቶች ይኖራሉ። አንዳንድ ጊዜ በጣም እንዳውም በዝቶም የሚታዩ አሉ። እንደዛ ማድረግ የለበትም ሰውዬው። ያን በማድረጉ ውርደትን እንጂ የሚያተርፍ ነገር የለውም። አላቅም በማለቱ ደግሞ ሰውዬው አይጎልበትም፣ ደረጃ ነው የሚጨምረው እንጂ ምንም። ለዛ አላቅም መባሉ ምክንያቱም ማያቅን ነገር ከተናገረ ሰውዬው አላህ ላይ እኮ ነው እየተናገረ ያለው ይሆናልና ማለት ነው። አንዳንዴ ሰዎች ሲጠይቁ እኔ አላቅም ሲባሉ ቅር የሚላቸው ሰዎች ደግሞ አሉ። ይሄ ደግሞ አለማወቅ ነው። አንድ ሰው አንድ ሼኽ አንድ ዓለም ጠይቀሃቸው እኔ አላቅም ካሉህ አልሐምዱሊላህ ረብል ዓለሚን ማለት አለብህ። ዱዓ ልታደርግላቸው ነው የሚገባው። ትክክለኛ አዋቂ እኮ ነው ይሄ። ይሄ እኮ ትክክለኛ ዓለም በትክክል ያወቀ ሰው ማለት እሱ ነው። ሁሉንም ነገር የሚያውቅ ከሆነማ ሰውየው አያቅም ማለት ነው። አንተ ማወቅ ማለት ምን ማለት ነው? የምታቀውን ነገር እንደምታቅ የማታቀውን ነገር ደግሞ እንደማታቀው ማወቅ እኮ ነው እውቀት ማለት ራሱ። ዕልም ማለት ምን ማለት ነው? ይሄን አውቀዋለሁ ለይተህ አውቀዋል።
ከዚህ ውጭ ያለውን ደግሞ አላቅም ማለት ነው ዕውቀት። የምታቀውንና የማታቀውን ካለየህ ምንም ያወቀው ነገር የለም ማለት ነው። በቃ ጨልሞብሃል ማለት ነው። እንዴት የማያውቀውን ነገርና የሚያውቀውን ነገር ለይቶ አያውቅም ሰውየው? ይሄ እኮ ማለት ምኑን ነው ያወቀው? ምኑን ነው ያወቀው? ስለዛ ይሄንንም ከዚህ እናገኛለን ማለት ነው። ሸረፍ ነው ይሄ ሄዶ ሄዶ። እንደገና ደግሞ ተዋዱዕም አለበት ሰው። አንዳንድ ጊዜ አላቅም ማለት በቃ እንደ ውርደት ወይም ደግሞ ዝቅ እላለሁኝ አይነት ስሜት ምናምን ይመጣበታል። ይሄ ሐዙ ሚን ሑዙዝ ነፍስ የሸይጣን ጫናና የነፍስ ጫና ነው ይሄ። ሰውየው ይሄን አውቆ ማታውቀውን ነገር አውቃለሁ ብለህ የምታገኝ ምንም ደረጃ የለህም። ሲጀምር ጉዳት እንጂ ጥቅምም የለው። ውሸት እኮ ነው አንደኛ፣ ውሸት አይደለም የሚሆነው ውሸት። ሲቀጥል ደግሞ ኢድዓ ይሆናል። ያው ኸልቁ ማያውቀውን ነገር ሁላ አውቃለሁ እንዳለ ነው። ደግሞ ትልቁ የሰው ልጅ በላው ይሄ። በተለይ ተማርኩ የሚለው ክፍል ቀራሁ የሚለው ክፍል ማለት ነው። እርግጥ ቀራሁ የሚለው ክፍል እንኳ አብዛኛው ትክክለኛ ዓሊሞች የማያውቁትን ነገር አላቅም ይላሉ፣ ምንም አይመስላቸውም። አብዛኛው 99% እንደዛ ነው። ዝም ብሎ እንዳው ሙሰማ ሳያውቅ አወኩ ብሎ እንዳው ኡስታዝ ነኝ ብሎ ራሱን የመደበ ካልሆነ በቀር የቀሩ ሰዎች ብዙውን ነገር የማያውቁትን ነገር አላቅም ይላሉ። በዚህ የሚያፍር ሰው እኔ ወይም ደግሞ የሚያቅማማ እንኳ ሰው አላቅም በራሴ ብዙ መሻይኾችን እናውቃለን። ግን የተማረው ሰው ደግሞ ትምህርት ይሄ ቀለሙን ትምህርት የተማሩ ሰዎች ቀለሙን ትምህርት ተምሮን እሱንም እኮ አልጨረሱትም አውቀው። እሱም ላይ እኮ የተወሰነ ዕውቀት ነው ያለው። ያም እኮ ለፈጠራ የሚያደርሰው ዕውቀት የለውም። ሲጀመር በፊልዱ ለመስራት ራሱ በቂ ብቃት የለው። ዲኑንም ሁሉንም ያወቀ ግን የሚመስለው ደግሞ ብዙ አለ። ይሄ ደግሞ ከባዱ በሽታ ነው አሁን ባለንበት ዘመን በተለይ ማለት ነው። ኢዘን ሰውየው በቃ የማያውቀውን ነገር አያውቅም፣ አለቀ። ለሚያውቀው ሰው መተው ነው። ሰውየው ማብራትም ይሁን ውሃም ይሁን ማንኛውንም ነገር ግንባታም ይሁን የሆነ ሐጃ ሲኖረው ባለሙያ ነው አይደል የሚፈልገው? ባለሙያ ነው የሚፈልገው። ሁሉም እንደዛ ነው። የዒልሙ ሲሆን የዲኑ ሲሆን ደግሞ ከዛ የባሰ ነውና እዚህ ላይ ሌሊትን ካለምንም ወንጀል ማምሸት ከተከለከለ ወንጀል እየሰሩ ደግሞ ማምሸት ምን ያክል ከባድ እንደሆነ አስቡት ይላሉ አንዳንድ ዑለማዎች። ለምሳሌ ሰውየው እየዘፈነ እየጨፈረ ሙዚቃ እያዳመጠ ምን እያለ አስጸያፊ የሆኑ ነገሮችን እያነበበ የሚያስጠሉ ነገሮችን ዜና እያየ ወይም መተለን ወይላ አኺሪሂ የማይረባን ነገር እያደረገ ግማሹ ፊልም እያየ ግማሹ ጌም እየተጫወተ ምን እያለ ምናምን በሉት ብቻ ያው ማአት ነገር አለ አይደለ? አሁን እንዲህ እያደረገ የሚያመሽ ከሆነ ደግሞ የሚዘገይ ከሆነ ይሄ ከባድ ነው። ዝም ብለህ እንኳ አትቀመጥ፣ ዒባዳ ሰራለሁኝ እንኳ አትበል፣ ይበቃል፣ በቃ ተውና ተኛ የተባልክበትን ሰዓት አንተ ገልብጠው ወንጀል ትሰራበታለህ፣ አላህን ትወነጅልበታለህ። በጣም ከባድ መሆኑን ከዚህ ሐዲስ እንወስዳለን ማለት ነው። ሌላው ሰውየው ተገቢ ባልሆነ ጉዳይ ውስጥ አምሽቶ ጧት ላይ ፈጅር ጀማዓ ቢያመልጠው ወይም ሶላቱ ጭራሹን ቢያመልጠው ወንጀለኛ ይሆናል ማለት ነው። ሰው እንቅልፍ ተኝቶ ሶላት ቢያመልጠው ወንጀለኛ አይሆንም። ምክንያት አለው። ሶላትን ማሳለፍ አይቻልም ከሰዓቱ ታውቃላችሁ፣ በሁለት ምክንያት እንጂ። አንደኛው እንቅልፍ ነው፣ ሁለተኛው እርሳና ነው። ከረሳ ወይም ሰግጃለሁ ብሎ ነው እያሰበ ያለው ወይም ጭራሽ ሶላት አላሰብም፣ በቃ ረስቶታል ሙሉ በሙሉ። በዚህ ከሆነ ያለፈው በቃ ትዝ ስለው አሁኑን ስገድ ይባላል፣ ወንጀለኛ አይደለም። ተኝቶ ከሆነ ያመለጠው በቃ በተነሳህበት ስገድ ነው የሚባለው፣ ወንጀለኛ አይሆንም። ግን ሌሊት በሞባይሉ ላይ በምኑ ላይ በጫወታ በማይረባ ነገር አምሽቶ ከሆነ ግን ያመለጠው ነው አሁን ሰውየው ወንጀለኛ ነው። እኔ እኮ እንቅልፍ ተኝቼ ነው ያመለጠኝ ማለት አይችልም። እንቅልፍ ተኝቶ አይደለም ያመለጠው፣ ተኛ በተባለበት ሰዓት ሳይተኛ ቆይቶ ነው ያመለጠው አይደለ? ይሄንም በዚህ መልክ መረዳቱ ጥሩ ነው ማለት ነው። ምክንያቱም አንዳንድ ሰዎች ለምዶባቸው ሌሊቱን በተለያዩ ፕሮግራሞች ሐታ ማታ ማታ የሚቀርቡ ማአት ፕሮግራሞች ሊኖሩ ይችላሉ ምናምን ያንን እየተከታተለ ምን እያለ ያመሽና
ከዛ ጧት ካለፈው በኋላ ተንስቶ በእንቅልፍ እኮ ነው ብሎ ልክ እንደ ማዕዙር ዑዝር እንደተሰጠው ሰው ተንስቶ መስገድ አይቻልም። ዑዝር የለውም። ይሄ ዑዝር የለውም። እንቅልፍ እምቢ ማለት ሁለት ነገር ነው። ሁለት አይነት አለ። አንዳንዱ ለምሳሌ እንቅልፉ እምቢ ካለውሳ እንቅልፉ አንዳንድ ኢርሃቅ የሚባል ነገር አለ። እንደገና እንቅልፍ እምቢ ማለት አንዳንድ ሰዎች በጣም ናድር ነው ይሄ የእንቅልፍ እጦት በሽታ አለ። ግን እንዲህ አይነት በሽታ ያለባቸው በጣም ጥቂት ሰዎች ናቸው። ሌሊቱን እሺ ብሎ አይተኛም። በቃ ተሸፋፍኖ ምን ብሎ በቃ ብሞክረው ራሱ እንቅልፉ አይወስደውም። ያው ዝም ብሎ ጭንቅላቱን ያመዋል እንጂ አይወስደውም። እሱ ከሆነ ማዕዙር ነው ያው በሽተኛ ስለሆነ። ግን መድኃኒት ካገኘለት መፈለግ ይኖርበታል። ግን ይሄ ትንሽ ሰው ነው ይወቁ፣ በቁጥር ራሱ ናድር ነው። አሉ ግን እንደዚህ አይነት ችግር ያለባቸው ሰዎች አሉ። ሌሊት መተኛት የማይችል ሰው አለ። በተጨባጭ ነው ያለው። ያ እንግዲህ ምንም ማድረግ አይቻልም። ትንሽ መቼም መተኛቱ አይቀርም። ያችኑን ተኝቶ እንቅልፉ እምቢ ያለውን ሰዓት ዒባዳ ቢሰራበት ወንጀል ባይሰራና ኸይር ነገር ላይ ቢቆይበት ዚክር ላይ ምን ላይ መቅራት ላይ ምን ላይ ቢያደርገው የተሻለ ይሆናል። እሱ ወንጀለኛ አይሆንም ማለት ነው። ግን የሚያነሽጥ ነገር የሚያነቃ ነገር ምናምን ተጠቅሞ ደግሞ እንቅልፍ እምቢ የሚለው ደግሞ አለ። ወይ ይቅማል ወይም ቡናውን ምኑን ይጠጣል ወይም ሻዩን ምኑን ይጠጣል። በዛ ከሆነ ግን ይሄ አሁንም ሂዶ ጥፋተኛ ነው። ይሄ ሂዶ ይሄም ጥፋተኛ ነው። ማን ቃም ብሎታል? ቃም ያለው አለ እንዴ? ለምን ይቅማል? ሲጀመር ለምን ይቅማል? ማታስ ባይሆን ቡናም ቢሆን ማታ ለምን ይጠጣል? ጧት ከጠጣ ይበቃዋል። ቡና እኮ የሚያነቃ ነገር ነው፣ ያነሽጣል፣ ሰውነት ላይ ታእሲር አለው። ስለዚህ በአግባብ መጠቀም ይኖርበታል ሰውየው። ሶስቱን አራቱን ሲኒ ከጠጣ ሰውየው እኮ እንቅልፍ እኮ አይመጣለትም። ቀን ራሱ ሞቅ ያለ ቡና ከጠጣ ሌሊት የማይተኛ ሰው አለ። እኔ አልተኛም፣ አሁን ሲጀመርም አልጠጣም። ከጠጣ እኔ አልተኛም። በቃ ሲቀሩ ወይም ሲያስቡ ማደር ሆነ ማለት ነው። ስለዚህ ይቸግራል። ሰውየው በራሱ ምክንያት መሆን የለበትም። ግን ይሄ በሽታ ስላለበት ወይም ደግሞ ዳ አለ እንደዚህ የሚከለክል እንቅልፍ የሚከለክል አለ። ያ ከሆነ ያው ምንም ማድረግ አይቻልም። ከዑለማዎች ራሱ እንዲህ አይነት ችግር ያለባቸው ሰዎች ይታወቃል። የተወሰነ ሰዎች ቢሆኑም ያው ያ ማዕዙር ነው። በራሱ ግን ምክንያት መሆን የለበትም። እንቅልፍ የሚከለክለውን ነገር መጠቀም የሚጠጣም ይሁን የሚሸተትም ይሁን የምንበላም ይሁን መጠቀም የለበትም ማለት ነው። ባይሆን ለጊዜ መነሳት አንድ ሱና ተብሎ ከተቀመጡ ነገሮች ሰውየው ምግብን አለማብዛት፣ ማታ ላይ ምግብን በዝቶ ብዙ አለመጠቀም፣ ቀለል ያለ ምግብ ትንሽ አድርጎ መብላት፣ ብዙ አለመጠጣት ደግሞ ከሚመከሩ ነገሮች አንዱ ነው ማለት ነው። ምክንያቱም ደህና ጤነኛ እንቅልፍ ይተኛል። ከዛ በኋላ ደግሞ በጊዜ ለመነሳት እድል ይሰጠዋል። ካልሆነ በቃ ልቡን አፍኖ ይዘዋል። ስራው ሰውነቱ በቃ ምግቡን በመፍጨት ቢዚ ይሆናል። በቃ ቤት ይነቃል። አይነቃማ ችግር ያም እንዳይሆን ጥንቃቄ ማድረግ ያስፈልጋል ማለት ነው። እንቅልፍ እምቢ ብለው አንድ ሰው አሁን ለተጠየቀው ጥያቄ እንቅልፍ እምቢ ብለው አንድ ሰው ምን ይሻለዋል ከተባለ እኔ የሰማሁትን ልንገራችሁ። እኔ አንድ ሰው እንቅልፍ ይቸግረኛል እኔ ብዙና ከዛ እንቅልፍ እንዳው ምን ይሻላል መድኃኒት አለው ወይ ብዬ ጠየቅኳቸው። እሳቸው ጠቢብ ናቸው። ከዛ ምን አሉኝ፣ መተኛት እንደዚህ መሸት ስል ውሃ በደንብ ይጠጣሉ። ውሃ በዛ አርጎ ሲጠጣ ሰውየው እንቅልፉ ቶሎ ይመጣለታል፣ ይተኛል አሉ። እኔ ጀርቤው አልጠቀመኝም፣ ግን ይጠቅማል ብለዋል። የሚጠቅመው ሰው አለ ማለት ነው። ስለዚህ እንቅልፍ እምቢ ሲልህ ውሃህን ክድና አርገህ ትጠጣለህ፣ እንቅልፉ ቶሎ ነው የሚመጣው፣ ባንዴ ትተኛለህ ማለት መድኃኒት ነው ተብሏል። አላሁ አለም። ግን እንቅልፍ መድኃኒት ነው በራሱ። ስለዚህ ሰውየው እኔ እንቅልፍ መተኛት የለብኝም ብሎ መታገል የለበትም። ዓሊምም ቢሆን ክታብ የሚአልፍ የሚያቀራ ቢሆን ራሱ ከእንቅልፉ ጋር ትግል ውስጥ መግባት ግን አይቻልም። በቃ ተፈላጊ ነገር ነው እሱ እንቅልፍህን ተኝተሃል ተብሎ ከበቂው በላይ እንዳይተኛ እንጂ ስንፍና እንቅልፍ ይባላል። የስንፍና እንቅልፍ እንዳይሆን በማይተኛ ሰዓት እንዳይተኛ፣ ለምሳሌ በሶላት ሰዓት በማይተኛ ሰዓት እንዳይተኛ እንጂ ከዛ ውጪ ግን ተገቢ የሆነውን ያክል
ለሰውነቱ የሚያስፈልገውን ያክል ድካሙ እስኪለቀው ሰውነቱ ነሻጥ እንዲያገኝ የሚበቃውን ያክል መተኛት ግዴታ ነው። ያንን መተኛት አለበት ሰውዬ። አንዳንዱ ሰው ለምሳሌ ዒሻ ሰግዶተኛ ሱብሂ ሶላት ላይ ካልሆነ ከዛ በፊት ቢቀሰቅሱት በቃ እንቅልፉ በጣም የሚቸገር ሰው አለ ለምሳሌ አይደለ? በቃ ይሄ አሁኑን ዊትሩ ምኑን ጨራርሶ ይተኛ። በቃ እሱ ሌሊቱን ስትተኛ አደርክ አንተ ተብሎ ወንጀለኛ አይሆንም። እሱ ይተኛ፣ ጤና ይሁን ችግር የለም። ግልጽ ነው ይሄ ነገር። ደግሞ እንቅልፉን በቀላል የሚጠግበው ሰው አይደለም። እኔ የግድ 8 ሰዓት መተኛት አለብኝ 8 ሰዓት እንቅልፍ ያስፈልጋል ተብሏል ብሎ ደግሞ በቃ ተሸፋፍኖ ዘው ርብ ብሎ ማቆየት ደግሞ የለበትም። 8 ሰዓት ተኛ ማን ነው ያለው? ይሄ እኮ ዝም ብሎ የሚወራው ተራ ወሬ ነው። አይ ህክምና ነው ምናምን ይባል። ውሸት ህክምና ነው ይሄ ውሸት ህክምና። አላቅም ያምጡ፣ እውነት ነው ካሉ ያምጡ፣ አረጋግጠው ያምጡ። ካልሆነ ካፊሮቹ ዒባዳ የለባቸው ምን የለባቸው እነሱ ሰዓቱ 24 ሰዓት ነው። ከ24 ሰዓት ውስጥ 8ቱ ሰዓት ለእንቅልፍ፣ 8ቱን ሰዓት ለስራ፣ 8ቱን ሰዓት ለመዝናናት እንሰጣለን አሉ። ይሄ እኮ ካፊር እኮ ነው ያ አኺ፣ ሐያዋን እኮ ነው። ይሄ ሰው ነው እንዴ? ይሄ እኮ እንደፈለገ የሚኖር ሰው ነው። የሱ ስራ እኮ መብላት ነው። የሱ ስራ መተኛት ነው። ከዛ የሱ ስራ መፍታት ነው። መዝናናት ማለት ስራ መፍታት ነው። በእነሱ ምንም ትርጉም ስለሌለው ማለት ነው። አንተ ታዳካ እንዲህ አይነት ከልአንዓም በልሁም አضሉ ከሆነ ሰው ጋር አንተ የሱን ፕሮግራም ትከተላለህ? እንዴት አድርገን የምትከተል? ካስፈለገው ግን 8 ሰዓት 10 ሰዓት ይተኛ፣ ችግር የለውም እኮ እሱ ለሰውነቱ ቶሎ ማይነቃ ከሆነና እንቅልፍ የሚያስፈልገው ከሆነ ማለት ነው። ኢዘን ይሄንኛው ሐዲስ ይሄን ይመስላል ማለት ነው። መልእክተኛውን ሰለላሁ ዐለይሂ ወሰለም በሁሉም ነገር እሳቸው ያስቀመጧቸውን አዳቦችን መከተል ሱናቸውን መከተል ይኖርብናል ማለት ነው። ሐታ በመተኛት በመነሳትም ጭምር ማለት ነው። ሶላቱም የተቀመጠው አሁን እንደምታዩት ፕሮግራም ነው ራሱ ሶላቱ ማለት ነው። ስለዚህ ኢሻ ሶላት ቀድሞት አይተኛም እየተባለ ፕሮግራም ማለት እንደዛ አይደለ? ኢሻ ሶላት ከተሰገደ በኋላ አይወራም መተኛት ነው ተብሎ ይሄው ነው ፕሮግራሙ። በቃ ይሄንንም መከተል ሱና ነው። እንደገና ብዙ ጥቅሞች ደግሞ ይኖሩታል ማለት ነው። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب